ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በ3 ጥይት ተኩሰው የገደሉት የ75 ዓመት አዛውንት በእስራት ተቀጡ። በሉ በሉ አብሽሯችን ፈነዳችን። እንጀራችንን ነጥፍ እናደርግና ስንፈልግ በብጥብጥ ስንፈልግ በፈሰስ ስንፈልግ ተጋቢ ነው ስንፈልግ ደግሞ ጭብጥ የለውማ በምጣድ እኔ ካምቦላ እንደውም ቲክቶክ አልሰራም። እንደውም አዋርዱ ላይ ምንጀ የሆነ ነገር ከተፈጠረ ብዬ ነበር የሄድኩት። ስለዚህ የካሳም 1 ሚሊዮን ብር ካሳ ተሰማ ነዋ። የሲኖ ሹፌር መሰለኝ ቦርጫን አይተሃል። ይቺ ልጅ ደግሞ ተመልከቱልኝ በእናታችሁ። ወይኔ ይችን በፒንሳ ነው ከስር መቆንጠጥ እንዲህ በፒንስ በዚህ ሰዓት እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። ተሙዬ ወሳኝ ኩነት ይላል። ቪዲዮን ጀምረው እስቲ ግባው። እኔ ያፍራለሁ። እኔ ጠፍቼባቸዋለሁ። እኔ አይናቸውም የማይበትም አቅሙ የለኝም። ግን እንደዚህ አትሁንንተ ቢሆንም ፊት አይነሱኝም። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተቋቁለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና ጃይ በሚያሰኙ እጅን ባፍ በሚያስጭኑ ቪዲዮቻችን ተከስተናል። ሰሞኑን ጠፍተን ነበረ እናውቃለን፣ ይቅር በሉን። ትንሽ ፋሚሊ ጉዳይ ተከስቶ ወደዛ ፓስዊል ቢ ሬንጀር ሆነን ነበረ። አሁን ካምባክ አድርገናል። ቤተሰቦች ከእናንተ የሚጠበቀው ቤቱን ለማንቀሳቀስ የሰብስክራይብ በተኗን እያደረጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አድርጋችሁ ከርበት ብላችሁ የላይክ ምልክቷን ለህዝቡ እንዲዳረስ መጥተዋል እንዲባል የላይክ ምልክቷን ስታደርጉ ልባችን በደስታ ይላል ማለት ነው። ቤተሰቦች ቪዲዮን ይዤላችሁ የቀረብኩት እኔ ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራው በስተጀርባ ሁሌም ክኖሩን ነስነስ አድርጎ አጣፍቶ ከችኖ ከጀርባ ሆኖ አው እያለ የሚያጣፍጥልን ግስ የግስላው የማር ወለላው እንግዲህ የዲሴምበር ወር ሁለተኛው ቪዲዮአችንን ተከስተናል። የዛሬን ቪዲዮ ስፖንሰር ያደረገላችሁ መዲ ፐርፊውም ነው። መዲ ፐርፊውምን በተለያዩ ፍሌቨሮች ማዘዝ ትችላላችሁ። ይሄው በስር ባለው ሶሻል ሚዲያ ሊንኮቻችን እየገባችሁ እዘዙን። ያላችሁበት ድረስ ፍሪ ዴሊቨሪ እናደርሳለን። ጊዜው እንግዲህ አውደ ዓመት እየደረሰ ነው። ለአውደ ዓመት ስጦታ ከዛ ከውጭ ሀገር ድረስ እንዴት ላስመጣ እንዴት ልላክ እንዲሁም እንዴት ለቤተሰቦች ጊፍት ልስጥ እንዳትሉ እኛ አለንላችሁ። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄ የሶሻል ሚዲያ ሊንኮቻችን የገባችሁ ማዘዝ ትችላላችሁ። ጊዜው በፈረንጆች እንግዲህ አዲስ ዓመታቸው እየተቃረበ ነው። የገና በዓልን ምክንያት በማድረግ ጊፍት መስጠት ለምትፈልጉ ሰዎች በኤክስፕረስ መኒ በደ ይቀርብ ወደ ቪዲዮ እንዴት አንድ ፈተና ላንቺና ለካሜራ ማኖች ላቅርብ። እሺ እና ምን እንደሆነ ትነግሩኛላችሁ። ይሄ ምንድነው? ሲጃራ ነው። ስሙ ምንድነው የሚባለው? ሲጃራ እኔ እንጃ አላውቅም፣ ግን ሲጋር ይመስላል። ሲጋር ነው። በጣም ውድ የሆነ ሲጋራ ነው። ኪዩባ ነው የሚሰራው አብዛኛው። ድሮ ሰው ለሰው ላይ አቶ ስናቅ የሚባል ካራክተር ነበር እንትና የሚጫወት አበበ ባልቻ እና እቺን ያጨሳለሁ። በጣም ውድ ነው። የሀብታሞች ሲጋራ ነው። አሁን ይሄንን ሰው ይዞ ይዤ ቢያይ ምንድን ነው የሚያስበው? ዶክተር ወዳጀነ ያጨሳል፣ ትክክል ሲጋር ያጨሳል ብሎ ነው የሚያስበው። ግን ሲጋር አይደለም ይሄ እንዴ፣ ሽቶ ነው። ኦኬ እኔ ያስኩት ሲጋር አይደለም ሽቶ ነው። ስለዚህ አሁን ሲጋራ ያጨስኩ መስለው ሰውዬ፣ እኔ ግን ያስኩት ሽቶ ነው እንጂ ሲጋር አይደለም። ግን ይመስላል እኔም ተሸውጄ ስለማወቅ ነው። እና ይሄ ሽቶ ነው እንጂ ሲጋራ አይደለም። አንዳንድ ሰዎች አንዴ ተጠቅሜበት አውቃለሁ። ምሳሌ አንዳንድ ሰዎች እንዲህ ስታያቸው ሲጋር ነው ይመስሉሽ፣ ጎጂ ነው ይመስሉሽ፣ መጥፎ ሰዎች ነው ይመስሉሽ። ቀርበሽ ስታያቸው ግን አይደሉም። እነሱ ሽቶ ናቸው። በጣም አሪፍ ሰዎች፣ ክፉ ሰው የመሰለኝ ሰው ይሱ ሽቶ ነው። በጣም የሚገርም ፐርሰናሊቲ ያለው ሰው ነው። ስለዚህ ሰዎችን ቀርበን ሳናያቸው
በጣም መጠንቀቅ አለብሽ። በተለይ ከመሰለሽ ይሄ ሰው ያልወደውም ካልሽ እንደው መጠንቀቅ አለብሽ። ሲጋር መስሎሽ ግን ሽቶ ሊሆን ይችላል ለማለት ነው። እንደ ስንቶቻችን እንደዚህ ከሩቅ ጥሩ እየመሰሉን ቀርበናቸው ክፉ የሚሆኑብን እንዲሁም የሚያስጠሉ ጥሩ ባህሪ የላቸውም ብለን ርቀናቸው ኋላ ላይ የሚቆጩን ሰዎች አሉ። እኔ ጋር እንደውም አንዴ ምን ተከሰተ መሰለህ? እስኪ ጨዋታ ያነሳዋል። ስለዚህ ሲጋራ ሲነሳ 3ኛ ክፍል ይህንን ግላዊ ህይወቴን ለማንም አካፍዬ አላውቅም። በእኛ አካባቢ ጫት ይነገዳልና ጫት ሲነገድ ታክሲ የሚባል ነገር አለ። ታክሲ ወደ ቤት ይዞ የሚሄድ እና ባለ ሀብቶች ብር ያላቸው ሰዎች ቤት ሆነው በስልክ ሲያዙ አሊያም ደግሞ እዚህ አካባቢ መጥተው ሲገዙ ጫቱን መሸከም እኛን ይዘላቸው ነበር እና ሳንቲ ይሰጡናል። 50 ሳንቲም 10 ሳንቲም 50 ሳንቲም ብዙ ነው። 50 ሳንቲም ብዙ ነው። ጫቱ 3 ብር ነበር የዛን ሰዓት። እሱን ተሸክመን ይዘን እንሄዳልና ምን አሰብኩኝ የንግድ ስትራቴጂ ለመዘርጋት ብዬ ጫቱን ይዤ ሲሄድ ሲጋራም ለምን አልነገድም ብዬ ፓኮ ሲጋራ ባጠራቀምኩበት ብር ገዛው እና ሳዞር ለከያዩኝ ሰዎች አሉ። በንጋታው አገር ሰላም ብዬ ትምህርት ቤት ሲሄድላቸው ተማሪ ፊት ስም ጠሪያችን ገጭ ፈለፊት ላይ 90 ምናምን ሰው በኮንቴነር ተጭነን ህገወጥ ዝውውር ነው የሚመስለው። 90 ምናምን ሰው ፊት ፍለፊት አቆመችኝና ተሙ ሲጋራ ያጨሳል፣ ጫት ይቅማል። ተመልከቱ እንግዲህ እኔ ግን እዛ ጋር እንዲቆም ያደረገኝ ኑሬን ለማሸነፍ ደፋ ቀና ስል ስራ ሲሰራ ነው። ሌላ ነገር አለም ሳንቲ ለማግኘት ስል ነው። ጭራሽ ያላደረኩትን ነገር በዛ ሰዓት መጠጥ ባለበት ራሱ እንዲልፍ ካልክ የሆነ ድንጋይ ደስ የሚለው የኛ ጎረቤቶች ሊገሉም ይችላሉ። ምክንያቱም ሙሉ መብት ማርያም ብለው ሲያዋልዱ የነበሩት የኛ ጎረቤት ስለሆኑ ከናቴ ጋር መከራዬን በልቻለሁና አንድ ነገር ትሆንና ጥሩ ቦታ ትድረስና እገላለሁ የሚሉኝ በዚህ ምክንያት ፍለፊት ቀረብኩላችሁ እና በስተመጨረሻ መልላችሁ ፈልጌ ነው ዶንት ጀጅ ዘ ቡክ ባይ ኢትስ ከቨር። ምን ለማለት ነው? መጽሐፍን በሽፋኑ ብቻ አትገምቱ ለማለት ያክሉ። ለዛሬ ሎሬቶኛለሁ እና እንታቁ ፈልገው እና እኔ አሁን ኒያላው ሲጋራው ሳልሆን አዟሪው ነኝ። ረብግስ ይግዛሪ ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በ3 ጥይት ተኩሰው የገደሉት የ75 ዓመት አዛውንት በእስራት ተቀጡ። እንዴት ቻሉት ጋሼ? እንዴ ሰፈረ ፈጣሪ ይቀርባለና እንዴ ስንት ነገር ነው የምንሰማው። በጥይቱ ዋጋ ሄደው እንደው ሌላ ቦታ የተሰራ ቦታ ገዝቶ አይበሉ የሰው ነፍስ ከሚያጠፉ ሰው በ75 ዓመት ካልተመለሰ ወገን ምን ይባላል? በ75 ዓመቱ የ15 ዓመት ወጠጤ ከሆነ እንዴ ወዴት ነው የሚሄደው? አጠቃላይ አረ ወገን አሁን እርሶን ምን መምከር ነው ማሰር ነው ምን እንደው የሚደረገው? 75 ዓመት ጭኖ ስር ገብተን እንዳንመዘልቁት ስጋውትን ለማጥንቶት ነው የቀረው። 75 ዓመት እኮ ማለት 25 3 ነው እናንተን እኮ ነው እግዚኦ። አረ በስመ አብ የዛሬው ከባድ ነው። ጸሎት አድርጉ እናት አባቶች ከ75 ዓመት በላይ ያላችሁ። 75 ዓመቱማ ጭራሽ ጎረምሳ ሆኗል ጨርሶ። ይሄው ሰው የደፋ ነው። በርግጥ ሁሉንም ማለት ያለም ይቅርታ ሁላችሁም ጸሎት አድርጉ። እውነት ህፃናትን ብትሆኑ አረ አፈጣሪ አቡ ይቅር በለን ረባክ። አይ የ70 ዓመት አዛውንቱ ባለቤት እኚህ ነበሩ እንዴ? አረ እንደው መካሪያዎቻችን እንደው ቲክቶክ ላይ ወጥቶ መሰገጥ ጀምሯል። ረባካችሁ ወገን እንደው ማን መክሮ ይመልሰን? እኛ እኮ አሁን ወጣጤው እኮ መከራ የሚያበላን ያለው እኮ በእነሱ ምክንያት እኮ ነው። በፊት ቆንጣጭ ነበር፣ ደብዳቤ ነበረ፣ በፊት አሯሯጭ ነበር። አሁን እሱ ስለጠፋ እኮ ነው በየቦታው ተሳዳቢና መከራ የሚያበላን የበዛብን። አረ ወገን ባካችሁ እንደው ስልክ ባገኛችሁ ቁጥር አትጃጃሉ። እማማውን እርሶ ምን ብዬ ነው የምናገረው? ወረ እንደው ስለ እግዚአብሔር እስቲ እኚህን ሴትዮ መምከር የሚችል አንድ ሌላ ትልቅ ሰው ባካችሁ ወይ ይበሉኝ እንጂ እኔ ያላደረገው ተው ማማ። አረ ወይድ ሲኮሰምታቸው ሊስ ሰሜን ተራሮች እንደው በርሶ ቋንቋ ለበሉት ማዘር ነጠላውትን አጣፍተው ወደ ቤተክርስቲያን ይሄዱና ህዝቡ እየጠፋ ነው ቢጸልዩልን ለማለት ያክል ነው። አዎ ዋትስአፕ ለበልታ ደክ በዘመኔ ወራዳ ልለው የምችለው ሰው ምን አይነት ሰው እንደሆነ ታውቃላችሁ? ፍርድ ቤት ለልጁ ቀለብ አልቆርጥም ብሎ ጠበቃ ቀጥሮ ሱፉን ታንቆ የሚቆም ሰው። ለልጅ ቀለብ ልጁ ለሚበላው ነገር ሌላ ሰው እንዲዳኘው ብሎ ምናምን ወገቡን ታጥቆ የሚቆም ሰው። በኢየሱስ ስም ከእንደዛ አይነት ሰው ጋር ጓደኛ ወዳጅ የምትሆኑ ሰዎች ራሱ ማለት ነው ለሊት ንስሐ እየገባችሁ ወይ ደግሞ እየተናዘዛችሁ እንጂ የሆነ ቀን ይደፋችኋል።
እንዲህ አይነት ሰው በእውነት አቤት አንድ ቀን ስልጣን ቢሰጠኝ ረሽኝ እውነት እናንተ ሰዎች ግን በእውነት ነው የምላችሁ ማለት ነው ነገ ስታጎነብሱ ዱላ ስትይዙ ነገ የሚባል ቀን ሲመጣ እውነት ጻጻት ብቻ ነው የሚገላችሁ አይደለም ትል ነው የሚወራችሁ ትል የህፃን ልጆቻችሁ እናንተ ለምትሰጡት ገንዘብ እንዲብላችሁ ታጥ ጋንዲያ እኔ ግን እውነት ነው ግሴ ብዙ ጊዜ በጣም ሲከነክነኛለሁ አሁን ለልጁ 2000 እና 3000 ብር በወር መቁረጥ ያልፈለገ ሳይኖሩ ችግር የለውም ስራ ከሌለው እንደው ይታነቅ የሚል ፍርድ እንኳን የለም እኛም ጭንቅላታችን አይምሮአችንም አይፈቅድም ነገር ግን ጠበቃ ቀጥራችሁ ያ ብር ቢዘረዘር ቢያንስ ልጁን 2 አመት ሊያበላው ይችላል 2 አመት 3 አመትም ሊያበላው ይችላል ልጅ እኮ ነው ካብራካችሁ ወጣ ካብራካችሁ ክፋይ ነው ዘራችሁ ፍሬያችሁ እኮ ነው ነገ ውሃ ቀባይ እኮ የሚሆናችሁ ይሄ እንደው የሰጣችሁት እንትን እኮ ነው ልጁ የሰጣችሁት ፍቅር እኮ ነው እንትን የሚላችሁ አሁን አባት ሲባል ሲደብረው እንኳን ትንሽ የማይዛችሁ እውነትሽን ነው ታለም ነገር ግን በዚህም ሳይድ በሰውየውም ሳይድ ስናይ ግን እናቶች በተለይ አሁን ሲንግል ማም ሆናችሁ ስለ ባሎቻችሁ ስለ ልጆቹ አባት ጥሩ ነገር እያወራችሁ ነው ወይ ለልጆቻችሁ ጥሩ ነገር እየተናገራችሁ ነው ወይ ለምሳሌ አባትህ መልካም አባት ነው የተለያየንበት ጉዳይ ድንገት እንዲ ዝርዝር አድርጋችሁ ባይናገሩም እኮ በአጋጣሚ በእንዲ ጉዳይ በነገሮች ባለ መግባባት ነው እንጂ አባትህ መልካም ሰው ነው ጥሩ ሰው ነው ስለ አባት ጥሩ ነገር ጥሩ ፍቅር ይዞ እንዲያድግ አታደርጋላችሁ ወይ የሚደግፍ ሰው ካለ የማይደግፍ ሆነ ይው አሁን ዝርዝር አድርገን ገብተንበታል እናንተም የበኩላችሁን አስተዋጽኦ ማድረጋችሁን እንዳትረሱ ይሄም ለእናቶች ነው አባትየው የመርዳት ግዴታ ያለበት ቢሆንም ልጆች የእናትም የአባትም ፍቅር ኖሯቸው እንዲያድጉ የራሳችሁን ግዴታ መወጣታችሁን እንዳትዘነጉ መልካም ስለ ቤተሰብ ነገ ቤተሰብ መስርቶ ጥሩ ነገር ይዞ እንዲያድግ መልካም ነገሩ መናገርም መልካም ነገር ነው በመልካም ጨርስ መልካሙ ተበጀ በሉ አበሽሯችን ፈነዳች በይ በለው አቤት ኤርታሌ ይላል እየይ ኧረ ጨስማለሁ ይሄማ በቃ እንግዲህ ወደ ቻይና መጓዙ ነው የሰሞኑ ሰዓት የሰሞኑ ሰዓት እንደ የሰሞኑ ጭስ እዚሁ አንዴ ሰዓት ያጎመራው ጭራሽ ድምፅም አለው አንተ ጭራሽ ይተከሳል እኔ ግን ሽሮዬ ምንም ብትሆኝ ምንም ብትንበቀበቂ ምንም ብትፍጨረጨሪ ደስተኛለሽ ክፉ ጊዜያችንን ያለፍንብሽ ስንት ክፉ ጊዜያችንን ሽሮ ከመፈጨቱ በፊት አተሩን ዘግነን የሮጥንበት ከጎረቤት ጋር የተሯሯጥንበት ከእናቶች ዱላ ያመለጥንብሽ ሲርበን ደግሞ በተነጠፈ እንጀራ ላይ ሹዋ አድርጎ አምጥተውሽ ስልቅጥ አድርገን በልተን ዋችንን አርገን ፍራሻችን ላይ ይሄ ድሮ ፍራሽ አለ ይጭዱ እሱ ብለን የተኛንብሽ ሽሮዬ ደግሞ ከወፍጮ ቤት ገብተሽ ተፈጭተሽ ስትመጪ እንጀራችንን ነጥፍ እናደርግና ስንፈልግ በብጥብጥ ስንፈልግ በፈሰስ ስንፈልግ ተጋቢ ነው ስንፈልግ ደግሞ ጭብጥ የለውማ የምጣድ ሽሮ በሷ ሲቀጥል ደግሞ ሰው ሰክሮ ሲመጣ ያንጎ በራድሮበት ሲመጣ ድጋሚ በፍትፍት ብፌ ላይ በፍትፍት አንቺ ያልሆንሽው እንዴ ለዚህ ህብረተሰብ ለመቶ ምናምን ሚሊዮን ህዝብ እኮ ደምሽን የሰጠሽው አንተ ሰይሞ ሊከበርልሽ ይገባል እንዴ የሽሮ ቀን ባንዲራን ከፍ አድርገን አውለብልበን ቆመን ዘመረንልሽ ላንቺ ካላንደር ላይ ሁሉ ተዘግቶልሽ ቀን ተመድቦ ተዘግቶልሽ እንደ በዓል ብናከብርሽ እሳ በደስታ እንዴ ሽሮ ይቃ እስቲ ሽሮ የምትወዱ እስቲ ኮሜንት ላይ ወዬ በሉን 1 ኪሎ ሽሮ ቤተሰቦች እንግዲህ ቪዲዮ የምንጀምረው በራሳችን ቪዲዮ ነው ሰሞኑን በቲክቶክ አዋርድ ዙሪያ ትንሽ ሌት ሆነናል እናቃለን ነገር ግን አሁንም አልረፈደም ትንሽ ትምህርት ለማስጨበጥ ያክል አንድ ቪዲዮ ሰርተ በቲክቶክ ፔጃችን ላይ ፖስት አድርገነው ነበር እሱን ቪዲዮ ለዚህ ይዘንላችሁ እንመጣለን ዝም ብለን ብናልፍ የቲክቶከሮቻችን አጥንት እሾ ሆኖ ይጋናል አዎ አዋርድ በመሰረቱ ምንድነው ልጅ እንደው አዋርድን መዝገበ ቃላቱ ላይ ሲያሰፍረው አዋረደ ተወራረደ ይሆንማ ወደ ቁም ነገሩ እንመለስ እንግዲህ የዘንድሮ የ2025 ቲክቶክ ክሬቲቭ አዋርድ ላሸነፋችሁ ለቲክቶከሮቻችን እንኳን ደስ ያላችሁ ቲክቶክ ምን ያክል እንደሚያለፋ እናውቃለን የልፋታችሁን ውጤት ነው ያገኛችሁት በጣም የሚገርመው እዚህ ቲክቶክ ክሬቲቭ አዋርድ ላይ ያየናቸው አለባበሶች እውነት ባህላችንን ወጋችንን የሚገልጹ ባጀብ ነው የሚያሰኘው ጭራሽ እሙሙሽን ፕላስተር ለጥፈሽበት ይዘሽ መጣሽ የተወጎዳ ዱርዬ ቦዘር የተበነከተ ይመስል ጭራሽ ለብደሽ ይዘሽ መጣሽ የእስር ቤት ካቦ መስለሽ እንዴት ነው ነገሩ ወገን ጋጠ ወጥ ህገ ወጥ
ወጥ በወጥ የሚያሰኝ ነውና በጣም የሚገርም አለባበስ ነው የለበሳችሁት። በጣም ያሳፍራል። ጎበዞች በርቱ። ወደፊት ብዙ ዋልጌዎችን እንደምናፈራ ያሳውቃል አይደል? አዎ። በዚህ መሃል ማመስገን የምፈልገው ባህላችንን ክብራችንን ጠብቃችሁ በስነ ስርዓት ለብዛችሁ አምራችሁ ለተገኛችሁ ላስከበራችሁን ሁሉ ዘላለማችሁን ክበሩልን። እንዲሁም የነጭ ነጫጭባ ባህልን ይዛችሁ መጣችሁ እዚህ ስታንጸባርቁ የነበራችሁ ያዋረዳችሁን ሰው አይረገምም፣ ግን እድሜ ልካችሁን ስትዋረዱ ብትኖሩ አይቆጨኝም። ይበል የሚያሰኝ ነው። አንተ እንደው ብሞት አይሻለኝም እንጂ ከምለብስ። አዋርድን ጨምሮ የአዋርድን አዘገጃጀት የወሰድነው ከውጭ ሀገር ነው። ብልጥ ከሆንን የውጭ ሀገር አዋርድ አዘጋጆች ከኛ ለምን ባህልን እንዲቀስሙ አናደርግም? ካለባበስ ጀምሮ የባህል ልብሳችንን እኛ ያላከበርነው ማን ነው የሚያከብርልን? በስተመጨረሻም ተሙዬ ቲክቶክ ክሬቲቭ አዋርድ አልተመረጥክም እናሳ ስላችሁ በቃ ገጠር ግባ ላላችሁኝ ይኸው ገጠር ገብቻለሁ። ምን አለኛ ሀገሬ፣ ምን አለኛ ሀገሬ። አቤት አንደበት፣ አቤት አንደበት። እኔ እኮ አላወራ ትችላለህ። በተለይ ደገፍ ብዬ ሳወራ መርዝ አይደለው እንዴ እናንተ? እኔ አሁን እኮ ራሴን ይሄን ቪዲዮ 10 20 ይሆናል ያየሁት። አረ አይንዬ ንጉሴ ወልዳችኋል 10 ይወለድ እናንተ አይነት ትችላለህ አንተ አንበሳ። ወደ እንትኑ ስንመለስ ቲክቶክ ክሬቲቭ አዋርድ ላይ እንግዲህ ምንም ለእናንተ የሚደበቅ ነገር አይደለም። ፊት ለፊት የወጣና ብዙ የተባለበት ነው። እሱ መናገር አልፈልግም። ነገር ግን በዚህ ተሸፍኖ ብዙዎች ተሰድበዋል፣ ተነቅፈዋል። ባለባበስ በጣም የተገረምኩበት በጣም የኮራውበት ኢትዮጵያዊ መሆኔን የኮራውበት አንድ አለባበስ አለ። ልጁን ቪዲዮውን እዚህ በተደጋጋሚ ከአንድም ሁለት ያቀርበነዋል። ቪዲዮን አይተን እንመለስና ምን ለሆነ እንላለን። ኢትዮጵያን ብሎ ብዙ የሚዋስን ለሀገር ብሎ ይሰጣል ነፍሱን ከኔ ተገኝቶ ጥበብ የሚሰራ የሚነጋገር የአምላኩ ጋራ የባል ሀገር ልጅ የዚያ አካብራራ ከነብርቱ ነኝ እናቱ ለደማርያም ደሙ ከሞቀ ከቶ የማይበርድ በጠላት መሃል የሚያርበደብድ አይዞሽ ሀገሬ፣ አይዞሽ ሀገሬ። በስመ አብ። እንግዲህ የተስፍሽን ቪዲዮ እዚህ በሙዚቃውም በሽለላውም ቪዲዮን ይዘላችሁ ስንቀርብ ነበረ። የሰሜኑን አካባቢ የማጀቴን አብዛኛውን በአማራ ክልል የሚለበስ አለባበስ ነው። ያደፈ ልብስና ቁምጣን ለአዘቦት ጊዜ የሚደረግ በማንኛውም ሰዓት የሚደረግ ነው። ይሄንን የመሰለ አለባበስ ሳይሸለም መቅረቱ እኔ ከቲክቶክ አዋርድ ቅር ያለኝ ይሄ ብቻ ነው። ጊዜ መኪናውን ስለበሉት ስላልበሉት ዋንጫ ስለተሸለሙ ስላልተሸለሙት ሳይሆን ይሄ ልጅ ብቻ ስላልተሸለመ እውነቴን ነው የምላችሁ በጣም ነው ቅር ያለኝ። በቀጣይ ጊዜ ታስተካክላላችሁ ብለን እናስባለን። ቪዲዮአችን ላይም ብለናል። የራሳችንን ነገር ራሳችን ካላከበርን ማን ነው የሚያከብርልን? ማንም። በቃ ይሄን የመሰለው ውበት ይሄን የመሰለው ግርማ ሞገስ ይዘን እስቲ ቻይኖችን ያቸው ፊልም ሲሰሩ በራሳቸው አለባበስ፣ ህንዶችን ያቸው ፊልም ሲሰሩ ሙዚቃ ሲሰሩ በራሳቸው አለባበስ። የሰወርቅ አያደምቅ ነው ነው። መና ወርቂ ከነ ደመቂ ነው። ዘማን ጎልድ ኖት ብራይት ፊቸር የታባቱ ዛሬ ምንም ብለው እንዴ ታዲያ እኛሳ በማን ነው የምንኮራው? እምብርት ካላሳየን ጡት ካላሳየን ይቅርታ አድርጉኝ። ዛሬ አንጣር ባንጣር ገጥ በቀጥ ነው የምንናገረው። ምክንያቱም ሪፍሬሽ አድርገን የመጣ ነው። የነበርንበትን ቦታ አይታችኋል። ገጠር አካባቢ ገብተን ነበረ። ዘና ብለን ነው የመጣ ነው። አይምሯችን ብሬን ዋሽ ሪፍሬሽ ነሽ ብለን የመጣ ነው እና በራሳችን እንኩራ፣ አለባበሳችንን እናሳምር። የሚያማምር ልብስ አለን እኮ እንዴ! የሰው ጂንስ እና የሰው ሌዘር ላይ ጥብቅ ማለት ምን የሚሉት ነው? ግዝ እንዴ አይታችኋል። ለሙሙዋን ፕላስተር ለጥፋ የመጣችሁን እኔ ያልናገረውን ብቻ ግን አላት በሉ አማህ ትበሉኝና የዚህኛው ዙር ቲክቶክ ክሬቲቭ አዋርድ አለባበስ ግም ነው። እንታየ ትሙት ግም ነው። በጣም ነው የሚያስጠላው። ቲክቶክ ክሬቲቭ አዋርድ ካሳየን ጉዶች መካከል እንግዲህ ብዙ ተዘርዝሮ ያልቅም። እኛ ግን አንኳሩን ከላይ ነሳ አርገን ይዘንላችሁ የመጣ ነው። በጣም አንጀቴን የበላው አንጀቴን በልቶ ጥርሴን በላውና ሳቅኩኝ እና አብረን እንሳቅ። እስቲ ይሄን ቪዲዮ ተመልከቱልኝ። እኔ ካሁን በኋላ እንደውም ቲክቶክም አልሰራም። ልክ ሁሉም ሰው እኔን አይወደኝም ማለት ነው። ሰላም ውድ ቲክቶክ ቤተሰቦቼ፣ ለምንድን ነው እንደ ኢትዮጵያዊነት እንደ ቲክቶከርነቴ ለምንድን ነው እኔን እዛ ቲክቶክ አዋርዱ ጋር አገባም ያላችሁ? ለምንድን ምን አድርጌ ነው?
በየቀኑ ካርድ የሞላው እኮ ነው ቪዲዮ የሚሰራው። ምን ማለት ነው? ይሄ ተገቢ ነው ወይ? ተገቢ ነው ወይ? ኢትዮጵያ እኔ እንደ ማንኛውም ቲክቶከር እዛ አዋርዱ ጋር ሲሄድ አትገባም አሉኝ። ይሄ ተገቢ ነው ወይ? እኔም እኮ ዳታ የሞላው እኮ ነው ቪዲዮ የምፖስተው፣ በነፃ አይደለም። ከአሁን በኋላ እኔ ቲክቶክ አልሰራም። ማርያምን የኢትዮጵያ ሕዝብ ሙሉ ቲክቶከር የሆናችሁም ድምፅ ሁኑልኝ ለእኔ። ይሄ ድምፅ እሺ የኔ ብቻ አይደለም። ሱራጅንም የሚበላውን አዋርዱን ቲቪውን የኦኬ ፓስታ ቻሌንጁ የሚበላውም ቀረ። እሱም አስቀራችሁት። ስሙ እንኳን መድረክም ላይ አልተጠራም። እኔም ቲክቶክ አዋርዱ ላይ ሲሄድ አላስገባም አሉኝ፣ አትገባም አሉኝ። ስለዚህ ኢትዮጵያ ሕዝብ ለእኔ ድምፁ ነው። አለበለዚያ እኔ የድሮ ዝም ያልኩትን ምርጫውን ቀሰቅሷለሁ። እስከ ዛሬ ድረስ ዝም ያልኩትን የድሮ ማንነትን መልሼ ሊቀሰቅሰው ነው። ድምፅ ካልሆናችሁ እኔ ካሁን በኋላ እንደውም ቲክቶክም አልሰራም። ልክ ሁሉም ሰው እኔን አይወደኝም ማለት ነው። ማንም ሁሉም ቲክቶከር ገብቶ እኔ አልትገባም። ምን ስለሆንኩ ነው? ካሁን በኋላ ቲክቶክ አልሰራም። ማርያምን ድምፅ በቃ የኢትዮጵያ ሕዝብ ካሁን በኋላ ከዛሬ ጀምሮ ድምፅ ሆኑኝ። እኔም እንደ ማንኛውም ሰው ካርድ ሞልቼ ነው ቪዲዮ ኤዲት አድርጌ ነው 44 አይነት ሀሳብ አስቤ ነው ቪዲዮ ሰርቼ ኤዲት አድርጌ የምፈስተው። አትገባም ስላላችሁኝ ቲክቶክ አዋርዱ ላይም አትገባም አላችሁኝ። ስለዚህ የሆነ የካሳ 1 ሚሊዮን ብር ማርያምን እንደውም በዚህ ሰዓት በጣም ብቸግሮኝ ነበር። እንደውም አዋርዱ ላይ ምጄ የሆነ ነገር ከተፈጠረ ብዬ ነበር የሄድኩት። ስለዚህ የካሳም 1 ሚሊዮን ብር ወይም ደስ ያላችሁትን ወይ ድምፅ ሁኑ ወይ 1 ሚሊዮን ብር ካሳ በቃ እኔ እንደማን ተዋርጃለሁ። እንደማንኛውም ቲክቶከርነቴ እኔ ተዋርጃለሁ። አትገባም በማለት ካሳ 1 ሚሊዮን ብር ሙሉ የኢትዮጵያ ሕዝብ ድምፅ ሁኑልኝ። ካሳ ተሰማ ነዋ ነው እንጂ 1 ሚሊዮን ብር ቁጥር ላይ ያለ ድፍረት ግን እንዴት እያደረገን ነው? 1 ሚሊዮን ብር አንተ ለኛ መክፈል አለብህ። አንተን ስለተከታተለ አንተን ስላየ መከፈል አለበት ለኛ። እንደውም ጭራሽ 1 ሚሊዮን ብር ትላለህ እንዴ? ካሳ ጥጋቡ ተው እንጂ ያላዝንብናል እንዴ? ይሄንን ቪዲዮ እንደው የተከሰተ ነገር ብዬ እጄ ስለመጣው ነው እንጂ ምንድነው ለዝበቱ ደው ፊቱ ባካችሁ እንዴ ዙም ፊት ሎጎ ይመስልክ ጭራሽ ባየን እኛ እንደዚህ ትለናለህ? እኛን ጊዜ ሰተን ጆሮ ሰተን ባዳመጥን ይሄ ራሱ ላንተ ካሳ ነው። ባጎረስ ቂጤን ተነከስኩ አለ። አረ ቂጤን አይደለም እጄን ነው። አንተ ልጅ ቢያንስ ሪፍሬሽ አካል ነው የመጣው። ቅድሙ ፕላስተር ነው። ለማንኛውም ከቲክቶክ ክሬቲቭ አዋርድ ክስተት በኋላ የተፈጠረ አንደኛው ይሄ ነው። ሌላኛው ደግሞ በጣም ደስ ያለኝ በጣም ያከበርኳቸው አንድ እናት አሉ። እሱኛውን ቪዲዮ እስቲ እዛው ቲክቶክ ክሬቲቭ አዋርድ ላይ እንደምታዩኝ ያው ህፃን ልጅ አዝዬ ነው የመጣሁት። አንድ መልእክት ማስተላለፍ ፈልጋለሁ ለቲክቶከሮች። እንደ እናት መቼም እዚህ ውስጥ እናቱን የማይወድ የለም አይደል? እስኪ የማይወድ እናቱን የሚወድ እስኪ አንዴ። ቲክታክ ላይ እናትህ እንደዚህ ትሁን የዚህ ምናምን ልጅ በቃ በጣም እናት ትሰደባለች እና እባካችሁ ቲክታክ ላይ እናት አትሰደብ የሚል መልእክት ነው። ቢያንስ እንደዚህ አዝላ ያሳደገች እናት ነችና ወጣቶች እናቶችን አትስደቡ። እናት የሰው እናት የሚሳደበው የራሱን እናት የማይወድ ነው። ትክክል። በእኛ በእስላም ደግሞ ጀነት ወይንም እናት እግር ስር ነችና እባካችሁ እናቶች ጥንቃቄ አድርጉ። እንደው እኛ ጭንቅላት የለንም እንጂ ምን ሰማ በመናዳመጥ በመናስተውልበት ከዚህ በላይ እንግዲህ ምን ምክር አለው? ምን ምክር አለ? ምንም። መተህ ዳታ ትሞላለህ። የፈረደበት የተገዛ ስልክ አለ። መተህ ገጭ ብለህ ስድብ በስድብ ነው የምታደርገው። በዋቃ መክፈት በዋቃ ጥሩ አይደል እንዴ? በዋቃ እኮ እህል አለው። ይሄማ መጋዘንም ዕቃ አለው። ምን ልበል አንተ? በረትም ከብቶች አሉ። እንደውም ከብቶች የወጡበት እበቱ ያለበት በረታፍ ነህ። እውነቴን ነው የምልህ። እንግዲህ ስለ እናት ሲነሳ እንግዲህ እዚህ ላይ ስለ እናት ማንሳት ለቀባሪው ማርዳት ነው ግሴ። ስለ እናት እንግዲህ እዚህ ላይ ቀኑን ብሉ ባወራና እንደው ስለፈልፍ ቡል እንኳን የምጨርሰው ነገር አይደለም እና በልጅነት ከሰማናቸው እንዲሁም እንደ ማን ነው በላቸው ሲያስብሉን የነበሩ ሙዚቃዎች አንደኛው ክብሬ ሞገሴ ነሽ
እምዬ እናቴ የዘጠኝ ወር ቤቴ ክፉሽን አልስማማ እስከ ዕለተ ሞቴ። የሁላችሁም እናት እንደው 1000 ዓመት ትኑርላችሁ። በ21ኛው ክፍለ ዘመን እናት የሚሰድብ ሰው እንግዲህ በስቅላ ቢቀጣ ይበል የሚያሳይ ነው። ይሄ ነገር ቤተሰብ ጥንቆላ ነው ወይስ ምንድን ነው? እስኪ ተመልከቱልኝ። እዩት፣ ይሄ የ2ኛ ክፍል አማርኛ መጽሐፌ ነው። እሺ እዚህ ጋር የመጽሐፉ ህጋዊ ቅጂ ባለቤት 2014 ዓመተ ምህረት ይላል። 4 ዓመት ዳግም ህትመት 2017 ዓመተ ምህረት ይላል። አንድ ዓመት ደግሞ ወደ ፔጅ 21 እንሂድ። ለአዶናይ የውድድሩን ዋንጫ በላ ወይም አሸነፈ። ደግሞ ፔጅ 21 ላይ ማርያምን ብሎ ደግሞ የታተመው 2014 ዓመተ ምህረት። ቆይ ይሄ ነገር ትንቢት ነው ወይስ ምንድነው? እውነት እኔ በጣም ግራ የገባኝ ነገር ነው። እንግዲህ መጽሐፉ የታተመው 2014 ዓመተ ምህረት ነው። 2014 ማለት የዛሬ 4 ዓመት። ከዛ የህትመት ድጋሜ የታተመው 2017 ነው። ድንገት እዛ ላይ ኤዲት አድርገውት ነው እንዳይባል አሁን ያለነው 2018 ነው። ኤዲት ተደርጎ እንዳይባል ይሄ ነገር ጭራሽ እንደ ሲምፕሰን ፕሪዲክት ማድረግ ጀመራቸው። ደግሞ አዶናይ መድረክ ላይ ማርያምን በጣም ወዳታለሁ ብሏል። ቀኑ ደግሞ 21 የማርያም መታሰቢያ በዓል የሚደረግበት ነው። ምርመራ አያስፈልጉም? እና ይሄ ነገር ተራ መገጣጠም ነው ብላችሁ ታስባላችሁ? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። አድርገውታል። እንደዛ አሰቃቂ ነገር ተፈጥሯል። አጭሩ ጥያቄ እኔ አሁን እዚህ ጋር እየመለስኩልሽ ያለሁት እኮ ቪዲዮን እኔ እናንተ እንዳያችሁት ነው የሚያየሁት ቪዲዮ። ከዛ በኋላ እኔ ሳየው ቪዲዮን እየተደበደበ መሆኑን ሳይ በቃ እኔ ማድረግ የምችለው እነሱ መተባበር የምችለው ቪዲዮ መስራት ነው። ቪዲዮ ስራልን ብለው አስጨነቁኝ። ቪዲዮ እያለቀሰች እናትየዋ ማለት ነው፣ አጎትየውና እናትየው ማለት ነው። ከዛ እኔ ቪዲዮ ነው የምሰራላችሁ፣ ሌላ ነገር ምንም እኔ ማድረገው ነገር የለ። እኔ የምችለው ቪዲዮ ሰርች ከዛ በኋላ ላይ ባሰባስበ ምናምን ሲሆን እኔ ብር ነገር ላይ አልነካካም። ቤተሰቦችም እንደዚህ አይፈቅዱልኝም። እንደዚህ አይነት ነገር ላይ ነገ የምጠየቀውን ጥያቄ ገንዘብ ከተነካካው እኔ ይከብደኛል። ስለዚህ ቪዲዮ መስራት ነው የምችለው፣ ቪዲዮ ብቻ ሰርቼ ተባበራችኋለሁ ብዬ እንትን አልኩኝ ማለት ነው። ሰላም ሁላችሁም፣ አንዴ እኔ ላውራ ሰሞኑን ከሆነ ኩፍራ ሊቢያ ውስጥ አይደለም፣ ሊቢያ ገና አልደረሱም፣ ተተኩሶ ተመልሰዋል። ኩፍራ የምትባል ሀገር ላይ ነው ያሉት እኮ። የመጀመሪያውን ቮይስ ከሰማችሁት ሰውየው አጎቱ የተባለው ሰውዬ ነው እንደዛ እያለ ያለው ሰው። ኩፍራ እኔ አሁን ለመጀመሪያ ጊዜ ነው የምሰማው። የት ይሆን ምን ይሆን? እና ሊቢያ ለመድረስ 800 ኪሎ ሜትር ይቀረዋል እያለ ነው ያለው። ሌላው ደግሞ ማለት ነው ብር ሲሰበሰብ ነበረ የተባለው በራሱ አካውንት ነው። ኦኬ አካውንቱን አንዳንድ ሰው ይሰጣል ብር ለማውጣት ምናምን ማለት ነው፣ የኮይን ብር። የኢንስታግራም አካውንት ይሰጣል። ምክንያቱም ኢንስታግራሜ ላይ ገብቶ ስቶሪ ያያል። ያንን ደግሞ ፕሩፍ ማድረግ እችላለሁኝ። ላስት ዊክ ፖስት አድርጌ ነበረ። ሆልዳ ዌርዝት እሺ፣ ቆይ አንድ ቪዲዮ ልክፈትና ላሳያችሁ። በነገራችን ላይ አክርሽ እኔም የምወደው ወንድሜ ነው፣ ግን በእንደዚህ አይነት ነገር ይሄው ሌሎቹን ላለማሳየት አይጂ ነው ስቶሪ ያያል። ሶ እዚህ ጋር አሁን ቢላልም ራሱን ነፃ ለማውጣት ነው። ምክንያቱም ልክ እንደኛ ቪዲዮውን አይቶ አዝኖ ሁላችንም እንደደነገጥ ነው። ግን ከዛ በኋላ ደግሞ ውሸት እንደሆነ ይታወቃል። አንደኛ አፈሩ የሊቢያ እንዳልሆነ በደንብ ያስታውቃል። የሊቢያ ተብሎ ነው የመጣው። እኛ ጋር ሲመጣ ሁላችን ጋርም ሲመጣ እሺ ሊቢያ አይደለም ከተባለ ደግሞ የመጀመሪያው ፎቶ ፀጉሩ እያለ ያለው አሸዋ እና ሁለተኛ ላይ ፀጉሩ ተላሽቶ የተቀመጠበት መሬት አንድ አይነት አይደለም። ምንም የሚገናኝ ነገር የለም። ሌላው ደግሞ ላረጋግጥላችሁ የምችለው ማለት ነው ሊቢያ በሰንሰለት ሲታሰሩ ነው አይቻላል። በጣም ብዙ ቪዲዮ ይላክልኛል። ወይ በራሳቸው ቲሸርት ነው የሚታሰሩት ወይ በሱሪያቸው ነው የሚታሰሩት። ቁስሉ ተገረፈ ተባለ፣ ቪዲዮ ተላከ፣ ወደ ቁስሉ ደርቆ ተላከ። ውጭስ በጣም በደንብ አድርጋችሁ ካያችሁት ለዛ ነው በዚህ ነገር ምንም ነገር ያልተሳተፍኩትኝ። ለዚህ ነው ዝም ያልኩት። ለሚመጣብኝም ጥያቄ ይሄ ነው ብዬ መልስ መስጠት እችላለሁ ብዬ ማለት ነው። እንዴት ፍሬንድሽ ሆኖ እንዴት አንተንሽ ሆኖ እንዴት ዝም አልሽ ለሚለው ጥያቄ ማለት ነው። ሶ አሁንም ሊቢያ እንዳልገባ የተናገረው አጎቱ ነው። እኔ የላኩልሽም ቪዲዮዎች አሉ አይደለ? አዎ። ስለዚህ ይሄንን እራሱ ወይ የህግ አካል ወይ የሆነ እንትን ቢያጣራልን። ምክንያቱም እንደዚህ አይነት ነገር ውስጥም ያሉትም ሰዎች ለወደፊቱ እንዳይረዱ ነው የሚደረገው። ትክክል።
ብዙ ነገሮች አሉ። ተመልሶ ተተኩሶበት ተመለሰ ከሱዳን ወደ ኢትዮጵያ ለመግባት ነው ያን ያህል እንትን ይፈጃል ብዬ እንትን አይደለም። ሱዳን ያለው ነው እየተባለ ያለው ራጁ ቤቲ ይኸውልሽ፣ ከዚህ በፊት በሊቢያ በኩል ካስታወሽ የሆነ እርዳታ ተብሎ ቲክታክ ላይ ቁጥር አንድ ፊት ለፊት ወጥቼ አሁን ላይ በውሸት ይሄንን ነገር ተደርጓል። እኔ ግራ የገባኝ ነገር በእያንዳንዱ ነገር ነግደንና እንደው ገንዘብ አግኝተንበት እንችላለን። ይሄንን ነገር አድርጎ እንደው ፊት ለፊት እንኳን ብትመጣ ሰይጣን አሳስቶስ ነው ትላላችሁ? ስለ እውነት እንደው ሰይጣን እንኳን ቀንቶ ከናንተ ኮርስ አይወስድም? ሌክቸር አትሆንም? አዎ እናንተ ትችላላችሁ። እናንተ ምንም ማድረግ ትችላላችሁ በዚህ ሰዓት። የእናትየው የጓደኛው እንዲሁም የሰውየው የልጁ ያጎቱ ደግሞ በጀባ በቤተሰብ ነው እንደው ጭራሽ አረ የትወና ጥበብ አረ እና አበበ ባልቻ ምኑን ይተውናሉ? ግሴ ምኑን ይተውናሉ እንዴ? ምንም ኮንቲኒቲ ሳይቆራረጥ እንዱ በዛው ባለበት መረዳት ባለባችሁ ሰዎች ራሱ እንዳይረዱ እያደረጋችሁ ነው። በሕክምና በኩላሊት ህመም ስንት ተነገደ። አሁን በሊቢያ በእምነት በዘር እንደው በስንቱ ነገር እንደው ጨርሰን ያለ ፊልዳችን ገብተን ነጋዴውን እንቀረን እኮ። እንደው አንዳንዴ ሰይጣንም አንደበት ኖሮት እንደው እኔ አይደለሁም እነሱ ናቸው ቢል እንኳን ደስ ባለኝ። እውነት እንደው አስቀናችሁኝ። እኔ ግራ ገባኝ። ከትወና ትወና፣ ከካስቲንግ፣ ከሎኬሽን፣ ከሜካፕ እንደው ከሜካፕ ጸጉሩ ተላጭቶ ከሜካፕ ከክሩ ሙሉ ክሩ ከካሜራማን እንደው አረ ኦሴ ባሳ ልቦና ይስጣችሁ። እውነት ልቦና ይስጣችሁ። እንደው ለህግ ይቅረብ። እንደው ምርጥ መቀጣጫ አንተን ነው እንዲህ ፍሬ ላይ ጃር ማንጠልጠል አንተ ላይ ነው። እኔ ከዚህ በላይ አልችልም። አቅሙም የለኝም፣ እውቀቱም ብቃቱም የለኝም። ብገላምጡኝ ካጠገቤ ብትሮጡ መወድቅ ሰው ነኝ። አቅሙም የለኝም። ሪፈር ለመድኃኔዓለም። አዎ አንተ ይሄንን ይልኝ በደንብ አድርገ ይልኝ። ግድ የለህም። ህዝቡ እየተቦጠቦጠ ነው። እንደው ያደለው ጭንቅላት አውሮፕላን ይፈጥራል፣ ከሞዴል ያሯሩጣል፣ ውሃ ላይ የሚሄድ ሰርጓጅ መርከብ ምናምን እያለ ይፈጥራል። እናንተ ይህን ታክቲክ ፈጠሩልኝ። እንደው ምን አይነት ጭንቅላት ነው የተሰጠን? ጊምቦላ ብቻ ፊት ለፊት የተሰለፍ ነው። ይሄን ያክል ጭንቅላት ይዘን አሎሎ ራስ ምናስበው ይሄንን ነው። ለጭንቅላት ለቅል እኮ ለግብዳ ጭንቅላት አህያም ከኛ ይበልጣል። ዋናው ማሰቡ ሶፍትዌሩ እኮ ነው፣ ሃርድዌሩ አይደለም። እኔ እውነት አሁን ማለት ነው ይቅርታ አድርጉልኝና ልጆቹ ልክ ናቸው። ልጆቹ ምንም አላጠፉም። ነገ ላይ ደግሞ ይሄ ምናምን መኳኳል የማይሆን ነገር መጋጋጥ ውስጥ ትገባለች። ለቤተሰብ አውቶቢስ ገዛለሁ አውቶቢስ አመጣለሁ ያለችዋ ሴትዮ ወያላውን ቀድማ ታመጣለች። አዎ ልጆቻችሁን ቆንጥጣችሁ ቤት ውስጥ አታስቀምጡና ነገ ላይ ኧረ ልጄ እኮ ጥሎኝ ሄደ፣ መከራዬን አበላኝ፣ ይሄው ሊገለኝ ነው፣ ከቤቴ ሊያፈናቅለኝ ነው። ቀድማችሁ ቆንጥጡ፣ ቀድማችሁ አስተካክሉ ልጆቻችሁን። አሁን እቺ ልጅ በዚህ ከወንድ ጋር እንደዚህ የምትሆንበት ሰዓት ነው ወይ? ንገሩኝ እስቲ። ጭራሽ ስለ ፍቅር መስፈን የሚገባት ሰዓት ነው። አሁን እኮ ልጆች እኮ በ180 እኮ ናቸው። እውነት እኔ አሁን መንገድ ላይ ሲሄድ እውነቴን ነው የምልህ ዝም ብሎ ምንም አያስብ ግብዳ ጭንቅላት ተሸክሜ የሚሄድ ነው መስለው። ፋራ ሆነን እንዴ ወደኋላ ቀረን እንዴ ላለው ጭራሽ ልጆቹ ጥሰውን ሄደዋል እኮ። እስቲ ተመልከቱ እቺኛዋን ደግሞ እቺ ልጅ ደግሞ ተመልከቱልኝ በእናታችሁ። ይሁን የሲኖ ሹፌር መሰለሽ ቦርጫ አይተሃል። ልጆቻችሁ ፊት የምትናገሩት አሁን ከቪዲዮ ላይ በእርግጠኝነት ወይ ከቲክቶክ ላይ ወይ ደግሞ ቤተሰቧ ሲል ሰምታ ነው እንጂ አሁን በዚህች እድሜ አሁን ሰኞ ማክሰኞ ቃጤ ሱዚ አባሮሻ ኩኩሉ አደልክስቲ እንዴ ጠፋን። እሱ ነገር እኮ ተከለከለ። በአዳም ልኮ ነው ተባለ እንዴ? ጨርሳችሁ ተዋችሁ ትሳ። ይሄ ከኔ አቅም በላይ ነው። ይሄና ከኔ አቅም በላይ ስለሆነ ሪፈር ወይ
ወደ ቤተሰቧ ወይ ደግሞ ወደ ቂሊንጦ ተለያይታ ትግባ። ይች ልጅ ምን በወጣት እሷ ትገባለች። ለነገሩ እሷ ምን አጠፋች? ሞባይል ይዞ የሚቀርጽ ቤተሰብ ነው እንጂ ተላጭቶ መግባት ያለበት። የኔ ድንቡሽቡሽ ካይን ያውጣሽ። ተመልከቱ ይችኛዋን ስልክ ሲታለ አይመጣለሁ። ምን ማለት አንተ ልጅ እንደገና ያስቀመጥሽ እኔ አላየሁማ። ስልክ ከየት መብረሻት እንግዲህ ደብቀሽ ለመስረቅ ይሆናል። ለመስረቅ አትበይ። ስልክሽ ላይ ትላስቀመጥሽ ራሱ ነሽ እንጂ ማወቅ ያለብሽ ሰራት እንዴ እንዴ ራሱ ቅድም ቤት ልትወለጉን እዛ ጋር ጠርጴዛ ታቆይ ዘጋል። ራሱ ማመስገን እኮ ነው የሚገባሽ። እኔ አባይምጣ ወደ ሚደር ደርገው እማዬ አታያትም እንዴ? ጠፋኝ ነበር እኮ ጠፋኝ ነበር ያምሻል እንዴ? እግርሽን ማየት ነው። ማንም ሰው ከዚህ በኋላ አይረዳኝም ማለት ነው። ማንም ሰው እዚህ ውስጥ አይረዳኝም። አባዬ ብቻ ነው የሚረዳኝ። ይሄ ያዞንባሽ ነው። ዝም በል። ይሄ ያዞንባሽ የውሸትንባሽ ነው። እሺ አሁንም አውቀንብሻል። እኔ አባዬ ጣፍታ ሁላችሁም ልክልካችሁን ነው ማሳያችሁ። ሁላችሁም እኔ ወይ አረጋጋኝ። እኔ ወንድሟ ብሆን ምን አርጌ ይወጣልኛል ይሄ ነገር ከውስጤ። እውነት ተረጋግቼ ማወራችሁ የምር በጣም ደብሮኝ ነው። እውነቴን ነው የምላችሁ። ልጅ እንዴት እንደምናሳድግ ራሱ ግራ እየገባን ነው አሁን ላይ። አሁን እቺ ሴትዮ ውስጧ የ80 ዓመት አዛውንት አለች ወይ? እኔ አሁን እንደው ግራ ግብት ብሎኝ ነው። እኔ ልሙት ውሃ ስለሚያረጋጋል ጎንጨት ያልኩት። እኔ ወንድሟ ብሆን እኔ አሁን ምን አርጌ ነው የሚወጣልኝ? ቅርጥጥጥ አርጌ በልቻት ነው ወይስ ከ3ኛ ፎቅ ባናቷ ተክያት ነው? በርበሬ ለዚች አላወጣም ለማጠን እንዴ በተወደደ በርበሬ እጄ ምን ሰርቶ ሊበላ ይዘ ህዋ ይሄ ነው ዱንጅ ወይኔ ለቤተሰቡ አድርሱልኝ። እንደው ስሞትላችሁ ቤተሰቡ ካላችሁ እቺ ልጅ ትንሽ ዱያ ከፍ ካለ በሆነ ጭስ ቤት ውስጥ አፈና ትገላችኋለች። ወይ አዳሪ ነገር ውስጥ አስገቧት ወይ ደግሞ ከአካባቢው ራቅ አድርጓት። ጥርስ የለቅም ያለች እኮ አንተ እንደው በድድሽ በቀረሽ ሙጢ ራሎጣልኝ ግስል ወይኔ እቺን በፒንሳ ነው ከስር መቆንጠጥ እንዴ በፒንሳ እንዴ ሳብ ለቀቅ ጧ እንደው የምትወዱት ሰው አዘን ከውስጧ ያሉጣለት ታውቃላችሁ አይደል? የሚያንገበግበው የእግር እሳት የሆነበት እንደሱ ነው የነብኝ። እውነት ትረዱኛላችሁ ብዬ አስባለሁ። አይዞ በቃ ተረጋጋተ ሙይ አይዞ ጠጥ ዋጣ አይዞ የኔ አባት እንደ ዛሬው ወድጄው አላውቅም። አይዞ የምር ውሃ ባይኖር ምን ያረጋጋን ነበር? ምን ቸስ ያረጋን ነበር? ግዜ ድራፍት እኔው ይዤው ነው ኖሮ ለካ በዚህ ሰዓት እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዚህም ታዲያ በዛሬው ዕለት ከጆን ዳንኤል ውጭ ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ የሰማን ሲሆን ጆን ዳንኤል ደግሞ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመሃልም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ጆን ዳንኤልንም ጨምሮ ሁላችሁም የነ ጆን ዳንኤል ደጋፊዎች፣ ተከታዮች እንዲሁም ደግሞ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ ቤተሰቦች ከዚህ ቀደም የዛሬ አመት ከ4 ወር አካባቢ ይመስለኛል ወደ መቀሌ አሸንዳ በዓልን ለማክበር በሚጓዙበት ሰዓት በተነሳ ግርግር የታሰሩት ወንድም እህቶቻችን ቲክቶከሮች አሁን ላይ ፍርድ ውሳኔ ተሰጥቷቸው ወደ ቤተሰቦቻቸው ተመልሰዋል። ከነሱ መሃል እንግዲህ ጆን ዳንኤል አልተመለሰም። የተወሰነ የወረቀት ጉዳዮች አሉ። እሱን ጨርሰው ነው የሚመለሱት። ፈጣሪ አምላክ ከቤተሰቦቹ ጋር እንደሚያገናኙ ተስፋ እናደርጋለን። ጆን ዳንኤል እንኳን ለዚያ በቃ። እነ ናዮም እንዲሁም ጓደኞችም ወደ 6-7 ትሆናላችሁ። እንኳን ለዚያ በቃችሁ። እናም ከዚህ መማር ያለባችሁ ቤተሰቦች ትንሽ በሚመስል ስህተት ነው እዚህ ነገር ውስጥ የገቡት። እንደ ቀልድ 1 አመት ከ4 ወር እስር ቤት ውስጥ ነበሩ። እናም ተጠንቀቁ። የምታደርጉትን ነገር የምትናገሩትን ነገር ሶሻል ሚዲያ ላይ የምታስተላልፉት ነገር ዛሬ ላይ ምንም ላይ መስል ይችላል፣ ነገ ላይ ምን ይዞ እንደሚመጣ አይታወቅም። ስሜታዊ ሆነን የምናደርጋቸው ነገሮች በጣም ዋጋ ያስከፍሉናል ማለት ነው። ወንድሜ እንኳን ደስ አለ። ሁላችሁንም እንኳን ደስ ያላችሁ። ቢደንቀኝ እኮ ነው
በከተማችን ምርጥ ኢንተርፕረነሮች መካከል አንዱ ሆኖ የበርካቶች በተለይ ሲኒየር የሆኑ ልምድ ያላቸውን ሳይሆን ልምድ የሌላቸውን ከታች እየኮተኮተ እያስተማረ ብቁ ባለሙያ ማድረግን ከጎዳና እያነሱ የተሻሉ ባለሙያ እያደረጉ ለሀገር ማበረከትን ያውቅበታል። ይልቃል ባሬስታው ማኪያቶ ወደዚህ እንድትመጣልን በታላቅ ክብር እንጠይቃለን። ይህን ነገር ስሙት በደንብ። ይልቃል ወይም ደግሞ በስራው ባሬስታው ማኪያቶ የተለየ ወዳጅነት የተለየ ቅርርብ እንዳላቸው ሰምቻለሁና ከስጦታው በፊት አንድ ነገር ብሎኛል። እድል ልስጠው አይደል? አንዲት ደቂቃ። እንዴት ዋላችሁ? እኔ ባሬስታው እባላለሁ። ያው ሰነን ማቀው ከ4 ዓመት በፊት ነው። አጋጣሚ በዚህ ድርጅት ውስጥ በዩኒሰን ተቀጥሬ ይሰራ ነበር። እዚህ መጥቶ ነው ያወቅኩት። በሌላ ጊዜ የራሴን ትንሽ ቢዝነስ ከፍቻለሁ ስለው ደወለልኝ። ምን ልታዘዝ ስለው ከአንተ ቤት አስተናጋጁኜ መስራት እፈልጋለሁ አለኝ። ከዛ እንደዛ ሲለኝ እያሾፈ ነበር የመሰለኝ። እኔ ቀለል አድርጌ ያየሁት እሺ ና አልኩት። ከዛ ወደ እኔ ስራ ቦታ መጥቶ አስተናጋጅ መሆን እፈልጋለሁ ሲለኝ መኪና ቆሞ ነበር እኔ ቤት ውስጥ የገባው። ከዛ እንዴት ስለው ለአእምሮ የሚከብድ ነገር ነው የነገረኝ። ዝቅ ማለትን መለማመድ እፈልጋለሁ እኔ ማነኝና ብሎ ሳያቋረጥ ለአንድ ወር ከኔ ጋር እንደ ሰራተኛ ዝቅ ብሎ አስተናግዷል። እና በዚህ አጋጣሚ ለቀጠርኳቸው ሰራተኞች ራሱ ለንግግር እንኳን ጥንቃቄ እንዲኖረኝ እንደዚህ አይነት ስለ ልቦና ስለሰጠኝ ስላወቅኩህ በጣም ነው የማመሰግነው። በሰዓቱ ሲያወራኝ ልክ የሰራተኛ ምግብ ነው የምመገበው፣ ልክ እንደ ሰራተኞች ነው የምታዘኝ ብሎ ቃል አስገባኝ። እኔ እየከበደኝም ቢሆን እሱ መጋፈጥ የፈለገውን ቻሌንጅ ላግዘው ስለፈለግኩ በጠዋት 12 ሰዓት ይገባል፣ ቤት ይወለውላል፣ ቴብል ያጸዳል፣ ልክ ጎንበስ ብሎ ያስተናግዳል ማለት ነው። አጋጣሚ ከጀርባ ሆኜ ፎቶ አንስቼው ነበር እና ሳሳየው እኔ ፎቶ አልወድም አለኝ። ፊቱ አይታይም፣ ፌስቡክ ላይ ራሱ ለጥፌው ነበር፣ ፊቱ አይታይም። እና ስነዬ በጣም ነው የማከብርህ። ይህን እድል በአንተ ምክንያትም ስላገኘው ከአንተ ጎን ስለቆምኩ በጣም ነው የማመሰግን። በብዙ ነገር ደግፈኝ ዛሬ ከአንድ ካፌ ወደ 2 ካፌ እንዲኖረኝ በአንተ ምክንያት ነው። አመሰግናለሁ። ስለዚህ ወደዚህ ስመጣ እሱ ይመጣል ሲባል ማታውቁት ትኖራላችሁ ብዬ አላስብም። መልእክተኛው የሚባለው ይሄ ነው። በሰሞኑ መነጋገሪያ የነበረ እንዲሁም በጣም በመልካምነቱ እንዲሁም በለጋስነቱ የምናውቀው መልእክተኛው በጣም ለረጅም ጊዜ ፊቱን ሳያሳይ እጅግ በጣም ብዙ የሆኑ እናት አባቶቻችንን እህት ወንድሞቻችንን ደጋፊ ያጡትን ለመታከሚያም ለስራ መነሻም እንዲሁም ለተቸገሩት ነገር ሰፖርት ያደርግ የነበረ ሰው ነው እና ይሄ ሰው ያደረገው ምንድነው? ዝቅ ብዬ መስራትን እፈልጋለሁ። ከመኪና ወርዶ እንግዲህ ምንም ያጣው ነገር የለም፣ ብዙ ነገር ማድረግ ይችላል። አሁን ላይ እውነቱን ለመናገር ከሆነ እንደው 2 ሰውና 3 ሰው ራሱ ቲክቶክ ላይ ፎሎ ሲያደርገን እንደው ጥጋባችን ልባችን ውጥጥ አድርገን ጀብድ እንደው ሀገር የገነባን እየመሰለን እንደው ተጀነነን የምንሄድ ስንቶቻችንን። ዝቅ ማለት መልካም ነገር ነው። ምክንያቱም ፈጣሪ አምላክ ዝቅ ያሉትን ከፍ ያደርጋልና ሁሌም ዝቅታን አትጥሉ። የምሬ ነው የምላችሁ። መኮፈስ ምንም አይጠቅምም። ምንም በቃ ብትበላ ቢላ ይወጡ ነው። ብትለብስ የሰው ልጅ ነው ክቡር እንጂ ልብስ አይደለም። ውድ የሰው ልጅ ነው እና አንኮፈስ። እስቲ ውድ ሽቶ ስለተቀባ 3-4 ፋብሪካ ስላለ ባለሀብት ስለሆንክ አይደለም። ዛሬ አይዞ ትችላለህ፣ ጎበዝ ነህ፣ አምሮብሃል ያለ ነገ ወድቀ ስትገኝ ረግጦ ነው የሚያልፈው። በኋላ ላይ ጠላቴ ደግ ይበል ከፍ ከፍ በወደቀ ጊዜ አጥንቱ እንዳይተርፍ ነው የምትሆነው። በኋላ ላይ ምንም ጥቅም አይኖርም፣ አጥንትም አይተርፍም። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እንኳን ደህና መጣችሁ ወደ ቤታችን። ሰብስክራይብ በተኗና የደውል ምልክቷን መጫናችሁን እንዳትረሱ። ላይክ ምልክቷ ለኛ ቦነሳችን ነው። ኮምክማችሁ ዝም ብላችሁ በላሻ ቀበሮን እንድታልፉን አንፈልግም፣ አንፈቅድም። ና ሰብስክራይብ አድርግ፣ የደውል ምልክቷንም ተጫግድ። የለም ነገ እንጠቅምሃለን። ምን ይታወቃል እንዴ? ቤተሰብ ብንሆንስ ወንድም ብሆንስ አደርግሴ ብንሆንስ ምናችሁ ይጎዳል? እንግዲህ የዛሬ ቪዲዮአችንን ስፖንሰር ያደረገልን መዲ ፐርፊውም ነው። በቅመም የሚሰራው ይህ ጽድት ያሉ ፐርፊውሞች የሚመጣው ወራት እንግዲህ በዓል ወራት ናቸው። ጥምቀትም አለ፣ ገናም አለ፣ በፈረንጆችም ገና አዲስ ዓመት አለ።
ስጦታ መስጠት ከፈለጋችሁ እኛ ጋር በ100 ሚሊ በ50 ሚሊ ማለ በተለያዩ ፍሌቨሮች የፈለጋችሁትን እኛን እዘዙን። ይሄው ሶሻል ሚዲያ ሊንኮቻችን የገባችሁ እዘዙን። መዲ ፐርፊውም እናመሰግናለን። በራሴ ማለልኩ። ቴንክ ዩ